ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። እናንተ ልዩ ናችሁ፣ እንዲሁም በጣም ዋጋ አላችሁ እና በልቤ አንዳንዶቻችሁ ይህ በጣም መስማት ትፈልጋላችሁ ብዬ አስባለሁ። ሁልጊዜ በኑሮ መደሰት ዝግጅት ላይ ስለተገኛችሁ እናመሰግናለን። የእግዚአብሔር ቃል ዛሬ እንዲባርካችሁና ሕይወታችሁ እንዲቀይር እጸልያለሁ። ዛሬ የማስተምረው ርዕስ ትክክለኛው ልዩ እናንተ በሚል ነው። በተወሰኑ የመክፈቻ ሀሳቦች ነው የምጀምረው። እነርሱ እንደሚፈልጉት እንድትሆኑላቸው በሚፈልጉ ዓለም ላይ ትክክለኛና ልዩ መሆን በተለያዩ ጊዜያት በሕይወታችን ውስጥ የሚያጋጥመን ፈተና ነው። ሁላችንም ልዩ ነን። ያ ደግሞ ጥሩ ነገር ነው። ያ መጥፎ ነገር አይደለም፣ ጥሩ ነገር ነው። ልክ እንደ እናንተ ያለ ሰው በምድር ላይ የለም ማንም። እና ያ ልዩ ብቻ ሳይሆን ውድ ያደርጋቸዋል። ያንን እንድትረዱ ትፈልጋለሁ። እንደዛ አይነት ነገሮች በብዛት ዋጋ ያላቸውና የሚፈለጉ ነገሮች ናቸው። ያ እንዳለ ሆኖ ለምንድን ነው ሌላ ሰው ለመሆን የምንፈልገው? ለምንድን ነው እንደ ሌሎች ሰዎች ለመሆን የምንፈልገው? ብዙ ጊዜ ያ የሚሆነው ራሳችንን ስላልተቀበልን ነው። እና ሌሎች ሰዎችም አይቀበሉንም ብለን እንፈራለን። ብዙ ጊዜ ስለ ራሳችን የምናስባቸው ነገሮች እንዴት ሌሎች ሰዎች ላይ እንደሚያንጸባርቅ ይገርማል። ሌሎች ልክ እንደኛ በተመሳሳይ መንገድ ያስባሉ ብለን እናስባለን። እግዚአብሔር ለእያንዳንዳችን ልዩ ችሎታ፣ ብቃትና ባህሪ ይሰጣል። ግን ለማንም ሁሉንም ነገር አይሰጥም። ሲመስለኛ በጣም አስፈላጊ ነጥብ ነው። ማናችንም ሁሉ ነገር የለንም፣ ግን ሁላችንም የሆነ ነገር አለን። ያንን በማድረግ ሁላችንም እርስ በርሳችን እንድንረዳዳ እያደረገን ነው። እናንተ እኔ የሚያስፈልገኝ ስጦታ ካላችሁ ግን እኔ የሌለኝ ከሆነ፣ ስለዚህ ወደ እኔ መታችሁ ያንን ስጦታ እንድታጋሩኝ ይፈልጋለሁ። አብረን እንድንሰራ ይፈልጋል። እንዲሁም ሁላችንም ባለን ስጦታ እንድንደሰት ይፈልጋል። ምቀኛ ከመሆን ወይም እነርሱ ያደረጉትን ለማድረግ ከመሞከር ይልቅ እናንተ ማድረግ ከምችሉት ምርጥ ነገሮች አንዱ ራሳችሁ መቀበል ነው። እና እግዚአብሔር እናንተን እናታችሁ ማፀን ውስጥ በራሱ እጆች በጥንቃቄ እንደፈጠራችሁ ማመን፣ እናንተ ግሩምና ድንቅ ሆናችሁ ተፈጥራችኋል። ይህንን ደግሜ ልበል፣ እናንተ በጣም ልዩ ናችሁ፣ ውድ ናችሁ፣ ልዩ ናችሁ እና በጣም ዋጋ አላችሁ። እና በልቤ አንዳንዶቻችሁ ይህ በጣም መስማት ትፈልጋላችሁ ብዬ አስባለሁ። እናንተ ልዩ ናችሁ እና በጣም ዋጋ አላችሁ። ምናልባት ይሄ ማንም ብሏችሁ አያውቅም። ምናልባት በሕይወታችሁ ጭራሹን የእነዚህ ተቃራኒ ስሜት እንዲኖራችሁ አድርገው ይሆናል። አውቃለሁ እኔ ላይ ምን ችግር እንዳላስብ ነበር፣ ምክንያቱም እንደ ሁሉም ሰው ነኝ ብዬ አላስብም ነበር። ችግር ያለብኝ እንደሆንኩ ነበር የሚሰማኝ፣ ግን ጌታ ልዩ እንደሆንኩ አስተማረኝ። ዛሬ ራሳችሁን ስለ መውደድ በዛ ዙሪያ ላስተምራችሁ እፈልጋለሁ፣ እንዲሁም ከራሳችሁ ጋር ሰላም እንድትፈጥሩ። የተወሰኑት ሐዋርያት ኢየሱስን ጠየቁት። የማቴዎስ ወንጌል 22 ላይ ተጽፏል። መምህር ሆይ ከሕግ የትኛይቱ ትእዛዝ ታላቅ ናት? ኢየሱስም እንዲህ አለው፣ ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስክም፣ በፍጹም ሐሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይች ናት። ሁለተኛይቱም ይችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። እስቲ ስለዚህ ያስቡት። እንዴት ነው ራሳችሁን የምትወዱት? ራሳችሁን መውደድ ትክክል አይደለም ብላችሁ ልታስቡ ትችላላችሁ። እያልኩ ያለሁት ራሳችሁን አፍቅሩ እያልኩ አይደለም። ሁሌ ራሳችሁን ብቻ በጭንቅላታችሁ አስቀምጡ እያልኩ አይደለም። እና ሁሌም ሰዎች እናንተ የምትፈልጉትን ብቻ ማድረግ አለባቸው ብላችሁ አታስቡ። ነገር ግን ራሳችሁን ውደዱ እያልኩ ነበር። የእግዚአብሔርን ፍጥረት ውደዱ። እና በእርግጥም ራሳችንን ሚዛናዊ በሆነና መንፈሳዊ በሆነ መንገድ የማንወደው ከሆነው ከእግዚአብሔር የሚሰጠንን ፍቅር መቀበል አንችልም ማለት ነው። ሮሜ 5:5 እንዲህ ይላል፣ የእግዚአብሔር ፍቅር በየቦታው ተሰራጭቷል ወይንም በልባችን ውስጥ በመንፈስ ቅዱስ ተረጭቷል።
መጀመሪያ ሊሰማችሁና ልታውቁት የሚገባው ኢየሱስ እንዳዳኛችሁ ስትቀበሉት የእግዚአብሔርን ፍቅር ነው። ያ ቀላል መስሎ ሊታያችሁ ይችላል። ለሌሎች ሰዎች እንደዚህ ብሎ መንገድ ቀላል፣ ኢየሱስ ይወዳቸዋል። ግን ለራሳችሁ የእርሱን ፍቅር እየተቀበላችሁ ነው? እናንተ ለራሳችሁ ትሆናላችሁ ወይስ ከእናንተ ተቃራኒ ናችሁ? የምናደርጋቸው ነገር ሁሉ ሰው ደስተኛ አይሆንም። እንደውም ካላችሁ የማደርገው ነገር ሁሉ አልወደውም። ግን እግዚአብሔር እንደዚህ አድርጎ የፈጠረውን ፍጥረት መውደድ አለብን። ራሳችንን መውደድ መማር አለብን፣ ምክንያቱም እርሱ ይወደናል። እንዲሁም ምክንያቱም ያ እንዲሆን የእግዚአብሔር ፈቃድ ነው። እና ከራሳችሁ ጋር ሰላም እስክትፈጥሩ ድረስ ምን እንደምል ስሙኝ። መቼም ቢሆን በሕይወታችሁ ደስተኛ አትሆኑ። ከራሳችሁ ጋር ሰላማዊ መሆን አለባችሁ። መቼም ቢሆን በሕይወታችሁ ደስተኛ አትሆኑም። አንደኛ የጴጥሮስ መልእክት 3:10 እና 11 እንዲህ ይላል፣ ሕይወትን ሊወድ መልካሞችንም ቀኖችን ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም። ስለዚህ የምናወራው መንገድ በጣም አስፈላጊ እና አሁን እዚህ ጋር ጥያቄ መጠየቅ ይኖርብኛል። እንዴት ነው ስለ ራሳቸው የምታወሩት? ሰዎች እንዲህ ሲሉ ሰማው፣ እኔ በጣም የማረባ ነኝ፣ እንደዚህ ያሉ ነገሮችን እል ነበር። ግን እግዚአብሔር ስለ እኔ በሚለው መንገድ ማውራትን ተምሬያለሁ። ምክንያቱም ስለ ራሳችሁ መጥፎ ነገር ስትሉ በእርግጥም ለጠላት በር እየከፈታችሁ ነው፣ ለሰይጣን እንዲመጣና በሕይወታችሁ ችግር እንዲፈጥር። አንደኛ የጴጥሮስ መልእክት 3:11 እንዲህ ይላል፣ ከክፉ ፈቀቅ ይበል። አሁን ይህ በሕይወት ደስተኛ መሆን ከፈለጋችሁ ነው፣ ጥሩ ጊዜያትን ለማየት። አዲሱ መደበኛ እንዲህ ይላል፣ ጥሩ ጊዜያትን ማየት ከፈለጋችሁ ያልታወቀ ይሁን አይሁን። ስለዚያ ማለት በሕይወታችሁ መደሰት ትችላላችሁ። ምን ያህል ሙከራዎችና መከራዎች እየተከሰቱባችሁ ቢሆንም ከክፉ ፈቀቅ ይበል፣ መልካምንም ያድርግ፣ ሰላምን ይሻ ይከተለውም፣ ሰላምን ይፈልግ። ይህንን የያዙ፣ ፈልጉ የሚለውን ቃል የያዙ ነጥቦች የያዛችሁ ከሆነ ስምምነትን፣ በፍርሃት አለመረበሽን፣ በብስጭትም አለመረበሽና በስሜት አለመረበሽንና በናፍቆት መሻት ሌላ መጻፍ ያለባችሁ ቃል ነው። በሌላ ቃላት ይሄ ሰላም ዝም ብሎ ከሰማይ ከላይ የሚወርድ አይደለም። ይሄ ለእኛ እንደ ስጦታ ነው የተሰጠን። ምክንያቱም ኢየሱስ እንዲህ ብሏል፣ የእኔን ሰላም እሰጣችኋለሁ እና ሰላም አንዱ የመንፈስ ፍሬ ነው፣ በእኛ ውስጥም እንደዛው። ነገር ግን ያንን መፈለግና መሻት አለብን። ታውቃላችሁ፣ ምክንያቱም ሰይጣን ሁሌም 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 ከእኛ ለመውሰድ ይሞክራል። ዝም ብላችሁ ብቻ ሰላማዊ ግንኙነት ከእግዚአብሔር ጋር፣ ከራሳችሁ ጋር ወይም ከሌሎች አትፈልጉ። ሰላም የሚያስፈልገን 3 አይነት ግንኙነቶች፣ ከእግዚአብሔር ጋር ሰላም፣ ከራሳችሁ ጋር ሰላም እና ከሌሎች ጋር ሰላም። እና ሳስበው በዛ ቅደም ተከተል ነው መምጣት ያለባቸው። መጀመሪያ ከእግዚአብሔር ጋር ሰላም ሊኖራችሁ ይገባል እና ሰላም ካላችሁ ከዛን ከራሳችሁ ጋር ሰላም ይኖራችኋል እና ከራሳችሁ ጋር ሰላም ካላችሁ ከዛን ከሌሎች ሰዎች ጋር ሰላም ይኖራችኋል። ሁልጊዜ ላለው ይህን ስል ሰምታችሁኝ ይሆናል። ፕሮግራሙን ብዙ ጊዜ የምትከታተሉ ከሆነ እኛ የሌለንን ነገር ለሌላ ሰው መስጠት አንችልም። ስለዚህ ከራሴ ጋር ሰላም ከሌለኝ ከእናንተ ጋር እንዴት ሰላም ይኖረኛል? እነዛን መሻትና መፈለግ አለባችሁ። ያንን እወደዋለሁ። መሻት፣ መፈለግ፣ ማባረር፣ በጉጉት መፈለግ። ካልፈለግነው ወይም በትጋት ካልፈለግነው በስተቀር ሰላም አይኖርንም። ግን ስለሌለ አይደለም፣ ግን በጣም መፈለግ አለብን እና ይሄን ማወቅ ችያለሁ። እኔ ሰላም እንዲኖረኝ በሕይወት የተወሰኑ ለውጦችን ማድረግ ነበረብኝ። ማወቅ ካሉብኝ አንዱ ነገር ጠላቴ ሰላሜን ለመንጠቅ ምን እየተጠቀመ መሆኑ ማወቅ ነበር። ዝም ብዬ አንድ ምሳሌ ልስጣችሁ። ከቤት ጠዋት ላይ ለመውጣት ብዙ በቂ ሰዓት ከሌለኝ፣ ወደ ቢሮ የምመጣ ከሆነ ወይም የሆነ ቦታ ቀጠሮ ካለኝ ካለመፍጠን፣ ከዛን ሁሌ መጨረሻ ላይ ሰላሜን አጣለሁ። ለሚፈጠሩ ነገሮች በቂ ሰዓት መቆጠብ አለባችሁ። ሊፈጠሩ ይችላል ብላችሁ ላላሰባችሁት ነገሮች። ምክንያቱም ብዙ ጊዜ ማለት ይቻላል የሆነ ነገር ይፈጠራል። የምትፈልጉትን ነገር ላታገኙ ትችላላችሁ። ማንሳት ያለባችሁ የስልክ ጥሪ ይመጣል እና ያ ትንሽ ወደኋላ ሊያስቀራችሁ ይችላል። በእርግጥም ሰላም የምትፈልጉ ከሆነ ምናልባት በሕይወታችሁ የተወሰኑ ነገሮች መቀየር ይኖርባችሁ ይሆናል። ሰላም እንዲኖረኝ ከፈለኩ ይህንን አወቅኩ
የምለምድ መሆን እንዳለብኝ እና መቀየር የምችል ተስማምቼ የምኖር ሁልጊዜ ነገሮች በፈለግኳቸው እንደማይሆኑ ሌሎች ሰዎች እንደፈለጉ እንዲሆኑ ፈቃደኛ መሆን አለብኝ። ዮሐንስ ራእይ 12:10 እንዲህ ይላል፣ ከዛን ታላቅም ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁንም የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ፣ ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጣለ። ያው ሰይጣን በእርግጠኝነት ከሳሽ ነው። ጠዋት ከእንቅልፋችሁ ስትነሱ በጆሯችሁ ትላንትና ስላደረጋችሁት ጥሩ ነገሮች አይደለም የሚነግራችሁ። መጀመሪያ ጠዋት ላይ ለማድረግ የሚሞክረው ትላንትና ከሰራችሁት መጥፎ ነገሮች ነው የሚያስታውሳችሁ። ስላደረጋችሁት መጥፎ ነገር መጥፎ ስሜት ተሰምታችሁ ቀናችሁ እንድትጀምሩ። ኃይል የሚኖረው እኛ ኃይል በምንሰጥበት ቦታ ብቻ ነው። እግዚአብሔር በጠላታችን ላይ ኃይልና ጉልበት እንዲኖረን ሰጥቶናል እና በነፃ ለመራመድ ጥሩ መንገድ የእግዚአብሔርን ቃል ማወቅ ነው እና ሰይጣን ለእናንተ ሲዋሽ ማስተዋል ነው እና እውነቱን ተናገሩ እና ከውሸት ይልቅ ያንን ማመን። እኛ ኃጢአትና ስህተቶች እንሰራለን፣ ግን በይቅርታ ውስጥ ነው። በሰራችሁት ኃጢአት አዝናችኋል ማለት ነው። ነገር ግን እንዲህም ነው፣ ዝም ብሎ ማዘን ብቻ አይደለም፣ ግን ለመመለስ ፈቃደኛ ናችሁ፣ እንዲሁም በትክክለኛው መንገድ ለመሄድ። ሁልጊዜ ልናዝን እንችላለን፣ ግን ለመቀየር ፈቃደኛ ካልሆናችሁ በስተቀር ለእኛ መቼም ቢሆን ምንም አይቀየርም። ኃጢአት እንሰራለን እና ግን በንስሐ ውስጥ ሙሉ በሙሉና በአጠቃላይ ይቅርታ እንባላለን እና ከጥፋተኝነት ነፃ እንሆናለን። በጥፋተኝነት ስሜት በውግዘት መኖር የለባችሁም፣ ምክንያቱም ስህተት ትሰራላችሁ። ፍጹም አይደለንም። ለእግዚአብሔር እናንተ አዲስ አይደላችሁም። ከእርሱ ጋር ግንኙነት እንዲኖራችሁ ሲጠራችሁ ጥፋት እንደምታጥፉ ቀድሞ ያውቃል። እናም ከሳሹን እንወጣለን ከበጉ ደም የተነሳ እና ከምስክርነታቸውም ቃል የተነሳ። ምን ማለት ነው? ከምስክራቸውም ቃል የተነሳ። ያ ማለት ለእግዚአብሔር ቃል ምስክር በመሆን ቀድማችሁ ንስሐ ስለገባችሁት ነገር ጥፋተኝነት የሚሰማችሁ ከሆነ እንዲሁም እግዚአብሔር ይቅር እንዲላችሁ ስለጠየቃችሁት ነገር ያንን ማወቅ ትችላላችሁ። ያ ጠላት እየዋሻችሁ እንደሆነ እንደዚህ አይነት ነገር ማለት ትችላላችሁ። እኔ የእግዚአብሔር ልጅ ነኝ፣ እግዚአብሔር ይወደኛል እና ይቅር ተብያለሁ። በክርስቶስ ላሉ ሰዎች ውግዘት የለም እና እኔ የክርስቶስ ነኝ። ቃሉም የመንፈስ ጎራዴ ይባላል። ካሉን ትልቁ ውጤታማው መሳሪያችን ነው ጠላት ላይ ለመጠቀም እና ያንን ባለ ሁለት ጎን ጎራዴ መጠቀም አለብን። አንድ ወታደር ወደ ጦርነት ከሄደና ጎራዴ ይዞ ከሆነ ግን ትጥቁ ላይ ካላወጣና የማይጠቀመው ከሆነ ምናልባት ይገደል ይሆናል። እና መጽሐፍ ቅዱስ እንዲህ ይላል፣ ቃሌ ያለው ግን ቃሌን በታማኝነት ይናገር። የእግዚአብሔርን ቃል በየቀኑ ጮክ ብዬ ካፌ አውጥቼ አወራለሁ። አንዳንዴ ብዙ ጊዜ፣ አንዳንዴ ያን ያህል አይደለም። ግን የእግዚአብሔር ቃል በጣም ኃይል። እግዚአብሔር እንደሚወደኝ ራሴን ማስታወስ አለብኝ፣ ይቅር እንደተባልኩ እና ጠላታችሁ እንደዛ ስታወሩ መስማት ይጠላል። ምክንያቱም ሁሌም ስለ እናንተ ጥሩ ያልሆነውን ነገር እንድታወሩ ነው የሚፈልገው። ኤፌሶን 6:17 መጽሐፍ ቅዱስ ላይ ያለ ያው ምዕራፍ 6 ስለ ትጥቃችን የሚያወራ ነው። ራሳችንን ከጠላት እንድንከላከል እግዚአብሔር ስለሰጠን ትጥቅ እና የመንፈስም ሰይፍ ያዙ፣ እርሱም እግዚአብሔር ነው። ዝም ብሎ ቢኖር ምንም ጥቅም የለውም ካልታጠቅነው በስተቀር። እና ከትጥቃችን አንዱ የእውነት ቀበቶ ነው እና እንዲህ ይላል፣ የእውነትን ቀበቶ አጥብቁ። ውጊያ ላይ ስትሆኑ ጠላት እናንተ ለመዋጋት ሲመጣ የእውነትን ትጥቅ ብቻ ማኖር ሳይሆን ግን ማጥበቅ ይኖርባቸዋል እና ጠላት ከእናንተ እንዳይወስድ መጠቀቅ ይኖርባቸዋል። ያ ማለት እውነተኛው የእግዚአብሔር ቃል ምን እንደሚል ታውቃላችሁ። እናም ያንን ነው እናንተ የምታምኑትና የምትናገሩት። እና ሁለተኛው የሚያወራው ነገር የጽድቅን ጥሩር ስለማድረግ ነው። ያ ማለት በክርስቶስ ማን እንደሆናችሁ ማወቅ። አዎ ትክክል ያልሆኑ ነገሮች እናደርጋለን፣ ግን እግዚአብሔር ይቅር ይለናል። ሁለተኛ ቆሮንጦስ 5:21 እኛ በእርሱ ሆነን የእግዚአብሔርን ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለ እኛ ኃጢአት አደረገው። ይህንን ሁልጊዜ ወደዋለሁ። ሰይጣን ጥፋትን ሊሰጠን ነው የሚፈልገው።
ትክክለኛ ቃል እንዳልሆነ አውቃለሁ፣ ግን እግዚአብሔር ጽድቅን ነው ሊሰጠን የሚፈልገው። ሁላችንም ራሳችን ላይ ችግር አለብን። የእግዚአብሔር ልጅ ከሆናችሁና ቃሉን ስታነቡ ከቆያችሁ በውስጣችሁ ከመጥፎ ነገር ይልቅ የሚኖረው አብዛኛው ነገር ትክክለኛ ነገር ነው የሚሆነው። ሰይጣን እየተለወጣችሁ እንደሆነ መቼም እንድታውቁ አይፈልግም። ምንም ያህል ረዥም መንገድ ቢቀራችሁም ራሱ ባላችሁበት ቦታ ደስተኛ መሆን ትችላላችሁ። በመንገድ ላይ ብትሆኑም ራሱ በራሳችሁ ደስተኛ መሆንና በሕይወታችሁ ደስተኛ መሆን ትችላላችሁ። በኢየሱስ ክርስቶስ ደም እንደነጻችሁ ማስታወስ አለባችሁ። እናንተ ታጥባችኋል። እናንተ ይቅር ተብላችኋል። ደግሞ መጽሐፍ ቅዱስ እግዚአብሔር ይቅር ብቻ ሳይሆን የሚለን ግን ይረሳልም ይላል። ምስራቅ ከምዕራብ የሚርቀውን ያህል ያርቀዋል፣ እናም ከዛ በኋላ አያስታውሰውም። ዋው! ዛሬ ላበርታችሁ፣ ስለ እናንተ ጥሩ ያልሆኑ ነገሮች ዝርዝር ማውጣት ማቆም አለባችሁ። እንዲሁም ስለ ጥፋቶቻችሁ ማውጣት። ዕብራውያን 12 ላይ እንዲያደርጉ ይላል። የእምነታችንን ከሚያዘናጉ ነገሮች በሙሉ ራስና ፈጻሚ ኢየሱስን ተመልከቱ። በፊታችን ያለው ሩጫ በትዕግስት እንሩጥ። በተከታታይ እናንተ ላይ ስላሉ ችግሮች ደጋግማችሁ ስታስተውሉ ያ ስለ ኢየሱስ ያላችሁን ትኩረት ያነሳና ችግራችሁ ላይ እንድታተኩሩ ያደርጋችኋል። እና እንደ እግዚአብሔር የሆነ ጥናት ሁሌም ጥሩ ነው። አንዳንድ የተወሰነ ሰዓት እግዚአብሔር ባለበት ቦታ ማሳለፍ ጥሩ ነው። ዝም ብሎ ስለ መንፈስ ቅዱስ ማሰብ፣ ይቅር ማለት ያለብኝ ግን ይቅር ያላልኩት ሰው ይኖር ይሆን? በሕይወቴ አሁንም ያልተናዘዝኩት ኃጢአት አለኝ። ከእግዚአብሔር ጋር መጨረስ ያለብኝ ጉዳይ አለኝ። መልካም ሰው ነኝ። ለሌሎች ሰዎች በረከት እየሆንኩኝ ነው እና ያ ራሱ አውቄ ማድረግ አለብኝ። እግዚአብሔርን ሁልጊዜ ነው የምጠይቀው፣ ለሌላ ሰው ምን ማድረግ እችላለሁ? ከዛም በኋላ ምን አይነት ሰዎች አካባቢ እንደመሆን አስባለሁ እና ለእነርሱ ምን ማድረግ እንደምችል አስባለሁ። ለእነርሱ መስጠት የምችለው ነገር አለኝ፣ ለእነርሱ በረከት ሊሆን የሚችል ነገር። ሁለተኛ ወደ ቆሮንጦስ ሰዎች 13:5 በሃይማኖት ብትኖሩ ራሳችሁን መርምሩ። ያ ማስታወስ በጣም አስፈላጊ ነው። መጽሐፍ ቅዱስ እንደዚህ ይላል፣ በእምነት ያልሆነ ነገር ሁሉ ኃጢአት ነው። ብዙ ጊዜ እንደዚህ ብለን ማሰብ ይኖርብናል። በእምነት እየተጓዝኩኝ ነው፣ በእርግጥም በእግዚአብሔር እያመንኩ ነው። ራሳችሁን ፈትኑ። ወይም ምናልባት የማትጠብቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለ እናንተ አታውቁምን? ከእምነት ወደ እምነት መኖር ያስፈልገናል፣ መደጋገም እንጂ ከእምነት ወደ ጥርጣሬ አይደለም። ከዛ ወደ አለማመን፣ ከዛ ወደ ማመን። በምናደርገው ነገር ሁሉ በእምነት እንዴት መራመድ እንዳለብን እንማር። በእምነት እንደምትኖሩ ለማየት ራሳችሁን መርምሩ። ደስታና ሰላም ከማመን ነው የሚገኙት። መጽሐፍ ቅዱስ እንደዚህ ይላል። ደስታችሁን ካጣችሁ ቆም ብላችሁ በምንድን ነው የማምነው ብላችሁ መጠየቅ ይኖርባችኋል። ምናልባት ስለ ራሳችሁ ፍጹም ውሸት ስለሆነ ነገር እያመናችሁ ይሆናል። እግዚአብሔር እንዳታምኑ ስለሚፈልጋቸው ስለሆነ ነገር እያመናችሁ ሊሆን ይችላል። ከውግዘት ነፃ ሆኖ ለመኖር እምነታችሁን ተጠቀሙ። ከብዙ ዓመታት በፊት እግዚአብሔር እነዚህን ነገሮች ሲያስተምረኝ እነዚህን የምፈልጋቸውን ነገሮች ሁሉ ለማግኘት ነበር እምነቴን ስጠቀም የነበረው። ከዛን እግዚአብሔር በልቤ ያደረ እንዲህ አለ፣ አሁን ስለ እምነትና እንዴት መጠቀም እንዳለብሽ አስተምርሻለሁ። ለምን አይነት ነገር መጠቀም እንዳለብሽ አስተምርሻለሁ። ከዛን በልቤ ይሄን አሳደረ፣ እምነትሽን ከውግዘት ነፃ ለማውጣት ተጠቀሚው። ምን ያህል ከእግዚአብሔር ጋር ያለን ግንኙነት እንደሚጎዳ የምናውቅ አይመስለኝም። ስለ ራሳችን መጥፎ ስሜት የሚሰማን ከሆነ ወይም ስለሰራነው ነገር የሚሰማን ከሆነ እግዚአብሔር ፍጹም እንዳልሆናችሁ ቀድሞ ያውቃል። ለዛም ነው ኢየሱስ ክርስቶስን የላከልን። ራሳችሁን ከሌሎች ሰዎች ጋር ማመዛዘን አቁሙ። ሁሉንም እንደዛ የማድረግ አዝማሚያ ያለን፣ ግን ያን ማድረግ ጥሩ አይደለም። የግል ጸባያችን እግዚአብሔር ከሰጠን ትልቅ ስጦታዎች አንዱ ነው። እኔ ላይ የሆነ ችግር አለብኝ ብዬ አስብ ነበር፣ ምክንያቱም እኔ እንደማውቃቸው ሴቶች ስላልሆንኩ። አሁን እግዚአብሔር ስጦታ እንደሰጠኝ አውቄያለሁ። ልክ እሱ እንዳደርግ ለሚፈልገው ዓላማ ማንነት ሰጥቶኛል። ልክ እሱ እንዳደርግ ለሚፈልገው ዓላማ እና እንደ ሌላ ሰው መሆን አይጠበቅብኝም። ሌሎች ሰዎችን ማስደሰት ግዴታ እንዳልሆነ እስከምናውቅ ድረስ ነፃ ነን ብዬ አላስብም። ሌላ ሰውን ለመሆን እስከሞከርን ድረስ ነፃ አይደለንም። እግዚአብሔር መቼም ሌላ ሰው እንድትሆኑ አይረዳችሁም። እንደዚህ የምንለው አባባል አለ፣ ራሳችሁን ብትሆን ይሻላችኋል፣ ምክንያቱም ሁሉ ሰው ተወስዷል። ልዩ መሆንን ማክበር አለብን እንጂ መጥላት የለብንም።
እግዚአብሔር ሌላ ሰው እንድትሆኑ መቼም አይረዳችሁም። አንዳንድ ራሳችንን የምናነጻጸርባቸው ነገሮች ምን እንደምንመስል ከእኔ የተሻለ ትመስላላችሁ? እንደ እናንተ ጥሩ አልመስልም። የሰውነት ትልቅነት እንዲሁም ቅርጽ። ሔዋን በገነት በምትኖርበት ጊዜ ምን እንደምትመስል አላውቅም፣ ግን የሆነች በጣም ልዩ የሆነች ቀጫጫ እንደ እንጨት አትመስለኝም። ሁሌም የሆኑ ከኛ የተሻሉ የሚመስሉን ሰዎች እናገኛለን። የእኛ ችሎታ ከሌሎች ሰዎች ጋር እናነጻጸራለን። መዘመር አልችልም፣ እንዲሁም የሙዚቃ መሳሪያ መጫወት አልችልም፣ ግን በጣም ጎበዝ ተግባቢ ሰው ነኝ። ሁሉን ነገር ማድረግ አልችልም፣ ግን የሆነ ነገር ማድረግ እችላለሁ። ሁሉንም ነገር ማድረግ አችሉም እና የሆነ ነገር ማድረግ ትችላላችሁ። እና ማድረግ ስለማችሉት ነገር ማሰብ አቁሙና በጣም ማድረግ ወደምችሉት አተኩሩ። የምናውቀውን ሰው እናነጻጽራለን። አውቃቸዋለሁ። እናንተ የምታውቋቸውን ታዋቂ ሰዎች ባውቅ ደስ ይለኛል። ታዋቂና በጣም ዝነኛ የሆኑ ሰዎችን የሚያውቁ ብዙ ሰዎችን አውቃለሁ። እና ታውቃላችሁ፣ ራሴን ከእነሱ ጋር አላነጻጸርም። እንደውም ያ ምንም ፍላጎት በውስጥ አያሳድርብኝም። እግዚአብሔር እንዳውቃቸው የሚፈልገውን ሰዎች ነው ማወቅ የምፈልገው እና አንዳቸውም ከሌሎች ሰዎች የተሻሉ ናቸው ብዬ ማሰብ አልፈልግም። እንደ ኢየሱስ መሆንና ሁሉንም መውደድ ነው የምፈልገው። ያለንን ነገር እናነጻጽራለን። ይህ የሚገርም ነገር ነው። የሆነ ሰው የሆነ ነገር ስላለው ብቻ ያ ነገር የእርሱ ነው ማለት አይቻልም። ለዛ ነገር አሁንም እየከፈሉ ከሆነና ዕዳ ውስጥ ከሆኑ አሁንም ዕቃው የባንኩ ነው ማለት ነው፣ ወይም ያበደራቸው ድርጅት። ለምን ያህል ጊዜ እንደምንጸልይ፣ መጽሐፍ ቅዱስን ምን ያህል እንዳነበብን፣ ያሉን የመንፈሳዊ ስጦታና ችሎታ ራሳችሁን ከሌሎች ሰዎች ጋር አታወዳድሩ። ብቻ ያ ልዩ፣ ድንቅ፣ በጣም ጥሩ፣ ዋጋ ያለው ሰው ሁኑ። ምን ያህል ደስታ በሕይወታችሁ ላይ እንደሚጨምር ታውቃላችሁ ራሳችሁን ከሌሎች ሰዎች ጋር ማወዳደር ብታቆሙ። እና ጽድቅነት ሊገባችሁ ያስፈልጋል። በክርስቶስ ማን እንደሆናችሁ ስለ ማወቅ አውርተናል። እና በጣም ይገርማል ምን ያህል ጊዜ ስለዛ ባወራም ግን ብዙ ጊዜ ሰዎች ሳይረዱት አያለው። ከእነርሱ ጋር አንድ ለአንድ የማውራት እድል ስታገኙ ያ ምን ማለት እንደሆነ አይረዱትም። ያው በክርስቶስ መሆን ማለት በእምነት ማመንና መረዳት ትችላላችሁ። በሞተበት ጊዜ ከእርሱ ጋር በመስቀሉ ላይ እንደነበራችሁ እርሱ ሲሞት እናንተ ሞታችኋል። እርሱ ከሞት ሲነሳ እናንተም ተነስታችኋል። ጳውሎስ እንዲህ አለ፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም። ሕያው ሆኜ አልኖርም፣ ክርስቶስ በእኔ ይኖራል። በእርግጥ እንዲህ ይላል፣ ራሱን በሰጠው በእግዚአብሔር ልጅ። እናንተ በክርስቶስ ናችሁ፣ እርሱም በእናንተ። መንፈሳዊ የሆነ ቅይር አድርጋችኋል። ኃጢአታችሁን ወስዶ ጽድቅን ሰጣችሁ። እናንተ ላይ መጥፎ የሆነውን ሁሉ ወስዶ እና ፍጹም አዲስ የሚገርሙ የሚያስደስቱ ነገሮችን ሰጣችሁ። ሮሜ 3 ከ20 እስከ 24 ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። ይልቅም በሕግ ምክንያት ኃጢአታችን ይታወቃል። ወደ ብሉይ ኪዳን ብትመለሱ 10ቱን ትእዛዛት ብቻ የምታነቡ ከሆነ፣ መከተል የነበረባቸውን ሕግጋት በሙሉ የምታነቡ ከሆነ፣ ወይኔ አምላኬ ከእግዚአብሔር ጋር በአዲስ ኪዳን ውስጥ ስለሆንኩኝ ደስ ብሎኛል። እና ሕጉ ግልጽ ነበር፣ ምንም ስህተት የለውም። ችግሩ የነበረው ማንም ሰው ፍጹማዊ አድርጎ ማቆየት አልቻለም። እና ከሕግጋቱ ውስጥ በአንዱ ካጠፋችሁ በሁሉም አጥፍታችኋል ማለት ነው። እግዚአብሔር ለሰዎች የሰጠው ሁሉም እንዲጠበቁ አይደለም። ለሰዎች የሰጠው አዳኝ እንደሚያስፈልጋቸው ለማሳየት ነው፣ እንዲሁም እርዳታ። ስለዚህ ሕጎቹ ጥሩ ነበሩ። ያ የሚያደርገው ነገር ቢኖር ኃጢአታችሁን ያሳውቃል። ንስሐ ገብታችሁ እግዚአብሔር እንዲረዳችሁ እንድትጠይቁት እንጂ ጥፋተኝነት ነው ግዘት እንዲሰማችሁ አይደለም። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። እና በአይሁድና በአሕዛብ መካከል ልዩነት የለም። አይሁዶች በእግዚአብሔር የተመረጡ ሕዝቦች ነበሩ እና ከሌሎች የተሻልነን ብለው የማሰብ አዝማሚያ ነበራቸው። እና እግዚአብሔር አሕዛብንም መቀላቀል ሲጀምር ከእነሱ ጋር ግንኙነት እንዲኖራቸው ብዙዎች በዛ ነገር ችግር ፈጥሮባቸው ነበር። እና ጳውሎስ ለማስተማር ሞክሯል። ከአሁን በኋላ ሴትና ወንድ የለም፣ አይሁድ ወይም ግሪክና ሁላችን በክርስቶስ አንድ ነን።
መጽሐፍ ቅዱስ ላይ ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎድሏቸዋል። ግን እንዲህ ይላል፣ ይህም የሕግን ሥራ በመሥራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና ለእግዚአብሔር ምን ያህል ዋጋ እንዳላችሁ እንድታውቁ እፈልጋለሁ። ትክክለኛና ልዩ እናንተው ናችሁ እና መቼም ሌላ ሰው ለመሆን አትሞክሩ፣ ወይንም ስለ ራሳችሁ መጥፎ ስሜት አይሰማችሁ። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።